አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራን ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራን ጠቅላይ ሚኒስትር አብይ አህመድ ለፋኖ ኃይሎች መሪዎች የተናጠል ደብዳቤዎችን በመላክ ላይ መሆናቸው ተሰማ። እስክንድር ነጋና ዘመነ ካሴ ደግሞ በከተሞች የሚካሄደውን ውጊያ የተመለከተ የጋራ የጦር እቅድ ማውጣታቸው ተመላክቷል። ጠቅላይ ሚኒስትር አብይ አህመድ ለዘመነ ካሴ፣ ለሀብተ ወልዴ፣ ለመከታው ማሞና ለዋርካው ወዳጆ እንዲሁም ሌሎች የፋኖ መሪዎች የተናጠል ደብዳቤዎችን መላካቸው ለጠቅላይ ሚኒስትር አብይ አህመድ ቅርበት እንዳላቸው የተናገሩት አንድ ሚኒስትር ዴታ ለሚዲያችን ተናግረዋል። ክቡራን የሚዲያችን ተከታታዮች የዚህ ዝግጅት ምዕራፍ መጨረሻ መሪዎች ለጠቅላይ ሚኒስትር ደብዳቤ የሰጡትን ምላሽ አካተናል። እስከ ዝግጅት ፍጻሜያችን አብራችሁን ቆዩ። ሰሞነኛው የፋኖ ኃይሎች አጀንዳ የከተማ ትግል ዘመነ ካሴ እስክንድር ነጋ ሆኗል። በሸዋ የሚንቀሳቀሱ ፋኖች እንደሚመራ የሚነገርለት እስክንድር ነጋ ከቱርክ ቴሌቪዥን ጣቢያ ጋር ባደረገው ቆይታ ስለ ፋኖ ወቅታዊ አሰላለፍና ድርጅታዊ ፍልስፍናዎችን የተመለከቱ ጉዳዮችን ዳሷል። እስክንድር ነጋ ካነሷቸው ነጥቦች መካከል ትልቁ ትኩረት የወሰደው የአማራ ክልል 80% የሚያክለው ግዛት በቁጥጥራችን ስር ነው የሚለው ነው። የሰውየውንም ንግግር የተላለፈ በተለይ ለጠቅላይ ሚኒስትር አብይ አህመድ ድሮን በምታመርት ሀገር ቱርክ በሚገኝ ቴሌቪዥን ጣቢያ መሆኑ ደግሞ የብልጽግና አክቲቪስቶች እና ደጋፊዎች አሞት ያፈሰሰ ጉዳይ ሆኗል። በእርግጥ አሜሪካ ለጠቅላይ ሚኒስትር አብይ አህመድ መንግስት ድጋፍ የሚያደርጉ ሀገራትን በማናገር ላይ ስትሆን፣ በተቃራኒው የፋኖ ኃይሎች ደግሞ እውቅና ልትሰጥ መሆኑ ዝግጅት ክፍላችን ከጸጥታው ምክር ቤት ያገኘውን መረጃ አስረጃ አድርጎ አቅርቦታል። ጠቅላይ ሚኒስትር አብይ አህመድ ድጋፍ ያደርጉለታል ተብለው የሚታመኑት በሱዳን የፈጥኖ ደራሽ ጦር አዛዥ የሆኑት ጄኔራል ሐምዳን ዳጋል በጦር ወንጀል ፈጻሚነት መከሰሳቸው የሚታወስ ነው። ዩናይትድ አረብ ኤምሬት ደግሞ በምስራቅ አፍሪካ ቀጠና ፈላጭ ቆራጭ የመሆን ፍላጎት ያላት ሀገር መሆኗን የተረዱት እና አሜሪካ አስጠንቅቀዋታል ተብሏል። ይህንን ተከትሎ ለጠቅላይ ሚኒስትር አብይ አህመድ መንግስት የድሮንና የገንዘብ ምንጭ የሆኑት ሀገራት ፊታቸውን ለማዞር የተገደዱ መስለዋል። እስክንድር ነጋ አብዛኛው የክልሉ አስተዳደር በእጃችን ነው ባሉበት አፍታ ዘመነ ካሴ በበኩሉ የፋኖ ዝንጀሮ ይመስል ሸለቆ ለሸለቆ ሲንጠላጠል አይከርምም፣ ፈጣን የሆነ የከተማ ትግል መቀጣጠል አለበት ብለዋል። ሁለቱ መሪዎች ተናበው መስራት ጀምረዋል ያሉት ምንጩ ዘመነ ካሴና እስክንድር ነጋ በተለይ በከተሞች ስለሚፈፋመው ትግል የጋራ እቅድ ነድፈዋል ብለዋል። ዘመነ ካሴና እስክንድር ነጋ ዳግም በጋራ መስራት ከጀመሩ ቆይተዋል የሚሉት ምንጩ ዘመነ ካሴ በሰሞንኛው የእስክንድር ነጋ ቃለ መጠይቅ አንጀቱ ቅቤ ጠጥቷን ባይ ናቸው። እስክንድር ነጋ በቃለ ጠይቁ የፋኖ ኃይሎችን ዓለም አቀፍ እይታ ያስተካከለ የምስራቁም ሆነ የምዕራቡ ዓለም አቀፍ ኃይሎችን አማራጭ ኃይል አድርጎ እንዲመለከት ያስቻለ ነው ይላሉ። ይህ ቃለ መጠይቁ ወደ 4 ኪሎ ከፍተኛ ፍርሃት የፈጠረ ሲሆን ነገሩ በጥንቃቄ መያዝ ይገባን ስለመባሉም ተመላክቷል። ይኸውን ተከትሎ ጠቅላይ ሚኒስትር ለፋኖ መሪዎች ለየተናጠል ደብዳቤ ላኩ ሲሆን ደብዳቤዎቹ የስልጣን ማጋራት አያይዞ ስለመሆናቸው ሚኒስትር ዴታው ይናገራሉ። ጠቅላይ ሚኒስትር አብይ አህመድ የፋኖ ኃይሎችን ከፌዴራል መንግስቱ ጋር የጋራ ግንባር ፈጥረው በተለይም የባህር በር አጀንዳውን ብሔራዊ ጥቅም አድርገው እንዲመለከቱ የሚፈልጉትን ስልጣን ሊሰጧቸው ቃል ለመግባታቸው በደብዳቤው ላይ ጠቅሰዋል ብለዋል። ጠቅላይ ሚኒስትሩ በብዛት በአንድ ጉዳይ ላይ ሁለት አበይት ነጥቦችን ማሳካት የሚፈልጉ ሰው ናቸው የሚሉት የመረጃ ምንጩ ለፋኖ መሪዎች የተላኩት ደብዳቤዎች ተመሳሳይ መልእክት የያዙ መሆናቸውን ማጣራትም ያስፈልጋል ባይ ናቸው። የአማራ ክልል መሪዎችን ግድያ አብነት ጠቅሶ የተናገሩት ምንጩ ጠቅላይ ሚኒስትር አብይ አህመድ የሰዎችን መተማመን ለመበጣጠስ አበክረው የሚሰሩ ሰው ናቸው ይላሉ። በተለይ በጀነራል አሳምነው ጽጌና በአምባቸው መኮንን መካከል የነበረው ወንድማዊ መከፋፈል እና መተማመን ቀስ በቀስ መበጣጠስ የቻሉና አንዱን ሊገለው እንደሚፈልግ አስመስለው መረጃ ይልኩ እንደነበር አክለዋል። ለአምባቸው አሳምነው ሊገልህ እንደሚፈልግ መረጃ አለኝ፣ አሳምነው ደግሞ አምባቸው ከስልጣን ሊያወርድ ይፈልጋል፣ ምን አድርገው ነው የሚሉ የተሳሳቱ መረጃዎችን በመላክ እርስ በርሳቸው እንዳይተማመኑ እንዳደረጓቸው ምንጮች አክለዋል። ምንጩ እንደሚሉት ጠቅላይ ሚኒስትር ለፋኖ ኃይሎች መሪዎች የላኩትን የአብረን እንስራ ደብዳቤ ከስልጣን ማጋራቱን ባለፈ በፋኖ ኃይሎች መካከል ያለውን አንድነት፣ መተማመንና ወንድማማችነት ሊያደበዝዝ የሚችል እንደመሆኑ ጠቁመዋል። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብአትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ የትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አህመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ህዝብ በሰላም ወጥቶ መግባት ብርቅ ሆኗል።
ጠቅላይ ሚኒስትር ትላንት በኬሚሴ በነበራቸው ጉብኝት ባደረጉት ንግግራቸው ደግሞ እኛ ማንም ማሸነፍ አይችልም ብለዋል። እኛን ማንም ማሸነፍ የማይችለው የተለየ ጉልበት ስላለን ሳይሆን ፈጣሪ አብሮን ስላለ ነው ሲሉ ተደምጠዋል። ከሰሞኑ በተለይ እስክንድር ነጋ ያደረገው ቃለ መጠይቅ ተከትሎ ጠቅላይ ሚኒስትር በቅጡ ገብተው ለመውጣት በተቸገሩበት በአማራ ክልል አዘውትረው መታየት ጀምረዋል። አማራ ክልል ገብቶ መውጣት የተለየ ወታደራዊ ድል ይመስል ደጋፊዎቻቸውም እንደ ትልቅ ድል እያወሩላቸው ነው። ታዲያ በኬሚሴ ማንም ሊያሸንፋቸው የማይችል መሆኑን አስቀድመው መፍትሄው አብሮ መስራት፣ የሰላም እጆች መዘርጋት ብቻ ነው ብለዋል። ጠመንጃ ያነሱ እጆች ለሰላም ቅድሚያ ካልሰጡ በእርግጥ በአንድ ሀገር ውስጥ ያለ የእርስ በርስ ግጭት መቋጫ ይኖረዋል ማለት አይቻልም። በጎን በኩል ደግሞ ሚስጥራዊ ደብዳቤዎችን ለፋኖ ኃይሎች በመላክ ላይ ናቸው። በርካታ ቁጥር ያላቸው ገለልተኛ የፖለቲካ ተንታኞች ኢትዮጵያ ውስጥ የእርስ በርስ ጦርነት ካልቆመ የባህር ጥያቄዋን እንኳን በጦርነት በዲፕሎማሲ ማስመለስ አይቻልም ሲሉ ይደመጣሉ። የውስጥ አንድነት፣ ሰላምና መረጋጋት ለዓለም አቀፍ ተሰሚነት ያለው ሚና የጎላ መሆኑን በማስቀደም የኢትዮጵያ ዓለም አቀፍ ተሰሚነቷ ቀርቶ ቀጠናዊ ተሰሚነቷንና ውስጣዊ ተሰሚነቷን አጣለች ይላሉ። ምክንያት የሚያደርጉት ላለፉት 20 ዓመታትን በኢትዮጵያ በኩል የመንግስት ለመንግስት ግንኙነት በማድረጉ ረገድ ግንባር ቀደም የነበረው የሰሜን ኢትዮጵያ ሕዝብ ጦርነት ላይ መሆኑን ነው። በእርግጥ የኢትዮጵያ መንግስት የሚያነሳቸው አጀንዳዎች ቀጠናዊ ተቀባይነት ባለው መልኩ የዳሰስናቸው እንደሆነ ደግሞ የፌዴራል መንግስቱ ባለፉት ዓመታት አንድም አጀንዳቸው ተቀባይነት አላገኘም። ከወራት በፊትም ሁኔታውን የገለጹት ጄኔራል አለምሸት ደግፌ ኢትዮጵያ ሶማሌላንድ ገብታ ተዋርዳ መውጣቷን ጠቅላይ ሚኒስትር አብይ አህመድ እንደሆነ በሚነገርለት ጣቢያ ፕራይም ቲቪ ቀርበው ተናግረዋል። ይህ የባህር ጉዳይ እንደዛ እንዳይሆን በቂ ዝግጅት መደረጉን የተናገሩት ጄኔራል አለምሸት ደግፌ ኢትዮጵያ የባህር በር ማግኘቷ ጉዳይ ግድ ነው ብለዋል። ይሳካላቸውና ጠቅላይ ሚኒስትር ደግሞ ያ እንዲሳካ ወይም እሳቸው የፋኖ ኃይሎችን ብለው ፈጣሪ በሚያውቀው ጉዳይ ላይ ለፋኖ ኃይሎች የተናገሩት የሚነጣጥል ደብዳቤ ልከዋን ብሏል ምንጩ። ብልጽግና ፓርቲ ዓለም አቀፍ ተሰሚነቱን ያጣው በውስጥ በሚካሄደው ግጭት መሆኑን የተረዱ ይመስላል ጠቅላይ ሚኒስትሩ። ሰሞነኛ ጉዟቸውም ወደ አማራ ክልል የሆኑት ከዚህ በመነሳት ነው። ጠቅላይ ሚኒስትር ከቅርብ ጊዜ ወዲህ ድርጊት አዘል መልእክቶችን ማስተላለፍ ይቀናቸው ጀምሯል። በጉዳዩ ላይ መረጃ የሰጡት አንድ የሪፐብሊክ ዲፕሎማሲ ባለሙያ የቱርክ ቴሌቪዥን ዘገባ ለጠቅላይ ሚኒስትር አብይ አህመድ መንግስት ትልቅ የዲፕሎማሲ ኪሳራና ማስጠንቀቂያ ነው ይላሉ። ቀጥሎም የአሜሪካ ማስጠንቀቂያም የቀጠናውን አሁናዊ የፖለቲካ አሰላለፍ ሙሉ ለሙሉ የቀየረ ነው ሲሉ ያክላሉ። በመሆኑም ጠቅላይ ሚኒስትር በተለይ አማራ ክልል በአስተዳደራቸው ስር መሆኑን ለማሳየት እሳቸው ከሚሴ ምክትላቸው ደግሞ ደብረ ብርሃን ወይም ደሴ መሄድ ነበረባቸው ብለዋል። እግረ መንገዳቸውን ደግሞ የፋኖ ኃይሎች የማግባባት ስራ መስራት ይኖርባቸዋል ያሉ ምንጩ በእርግጥ በዲፕሎማሲው ረገድ ሲገርፈት ተሸንፈዋን በማለት በታሪክ ኢትዮጵያ የነበራትን የዲፕሎማሲ የበላይነት አንስተው ተርከዋል። የሆነው ሆኖ ጠቅላይ ሚኒስትር አብይ አህመድ ደብዳቤ ተከትሎ መክረዋን የተባሉት እስክንድር ነጋና ዘመነ ካሴ አዲስ የጦር ስልት በጋራ ማቀዳቸው ተሰምቷል። የጦር ስልቱ በከተሞች ይፈጸማል የተባለ ሲሆን አዲስ አበባ፣ ባህር ዳር፣ ጎንደር፣ ሌሎች የሀገሪቱ ከተሞች ላይም ዘመቻ ተግባራዊ እንደሚደረግ ለእስክንድር ነጋ ቅርበት ያለው ምንጩ ተናግረዋል። ምንጩ እንደሚለው እስክንድር ነጋ ለከተሜነት ባለው ቅርበትና ተሰሚነት ጭምር አዋጭነቱ ሳይጀምር የተረጋገጠ ነው ይላሉ። ለዘመነ ካሴና ለእስክንድር ነጋ የተላከው ደብዳቤ እምብዛም ልዩነት አይታይበትም ያሉት ምንጩ ሁለቱም የሚፈልጉትን ስልጣን በሚኒስትር ደረጃ ሊሰጣቸው እንደሚችል ተመላክቷል ብለዋል። ይህ የሚሆነው ደግሞ የፋኖ ኃይሎች ከኤርትራ ጋር ጀምረውታን የተባለውን ግንኙነት ሙሉ ለሙሉ አቁመው ከፌዴራል መንግስቱ ጋር ግንባር ከፈጠሩ ነው ይላሉ። የፋኖ ኃይሎች ለጠቅላይ ሚኒስትር ደብዳቤ ምላሽ ለመስጠትና የጋራ አቋም ለመያዝ ቀጠሮ መያዛቸውን የሚናገሩት ምንጩ የተላከላቸውን ደብዳቤ እርስ በርሳቸው እስኪታዩም ስለመቸኮላቸው ፈገግ ብለው አውርተውናል። በማታ ሁለት ሴቶች መካከል የተኛን አንድ ጎረምሳ ምሳሌ አድርገው ያስረዱት ምንጩ ከሴቶች መካከል አንዷ ግን ማንን ነው የምትወድ ብላ ጎረምሳውን ትጠይቀዋለች። ጎረምሳውን በሁለት እጆቹ ሁለቱም ነክቶ አንቺን አለ ይባላል ብሎ ደብዳቤውን የተላከው ለኔ ብቻ ነው የሚል ቂል ከፋኖ መሪዎች መካከል ይኖራል ተብሎ ባይገመትም መረጃው አይናቅም ብለው አውርተውናል።